ለምሳሌ ይሄ ፊደል አሁን ሐ ነው ፈትሐ ስላለበት አሊፍ መድ ሲጨመርበት ሐ ጂምም ፈትሐ ነበር አሊፍ መድ ሲጨመርበት ጃ ነው አሊፍ መድ መሆኑን የምታውቁት ከሌሎቹ ሁሉ ላዩ ላይ ፈትሐ ከስራ ضማ ስኩን አይኖርበት ያ መድም ወመድም እንደዛው ለምሳሌ አሁን ይሄ እዚህ ጋር ሲን ነው ፈትሐ ስላለበት ሰ ነው አሊፍ መድ ሲጨመርበት ሳ ይሆናል ይሄ ፊደል አሁን ጠ ነው ዛሬ ጣ ነው ነጥብ ብናረግበት ዛ ይሄ አሊፍ መድ ነው አሊፍ መድ ነው የበለጠ እንደው ግልጽ ቢሆን አማርኛ ላይ ለምሳሌ አሁን በልንልና ባ እንደምንለው ሰ እንልና አሊፍ መድ ቢጨመር ሳ ወ እንልና አሊፍ መድ ቢጨመር ዋ ነው የሚለው አስተማር ሆኖብኝ ነው እንጂ ወላሂ ራሴ በጣም ሞኛል ኢንሻአላህ መጨረሻ ላይ ስክሪኑ ነው መሰለኝ ስክላይቱ ትንሽ ቀነስ እናድርገው እስቲ አይኔን በጣም ያዛረገኝ እሺ አሁን አንድ ጊዜ ስሙ አሊፍ መድን እዚህ ጋር ባለው ልምምድ እናርግ አሊፍ መድ ያ መድ ወመድን ካላወቃችሁ ቁርአን ላይ ምንም ቫልዩ የለውም ምክንያቱም አሁን ስትማሩ ከኡስታዝ ጋራ ስትማሩ እያንዳንዱን እዚህ ጋር ያሉትን ነገሮች አንድ በአንድ ትሬኒንግ ታደርጋላችሁ አሁን ዕውቀት ብቻ ነው የሆነ ያለው በደንብ ለማመድ አለ ከኡስታዝ ጋር አሁን ስትማሩ ምንድነው የሚሆነው ኡስታዙ እያንዳንዱን ሳጥን ነው ማብረን የምንቀራው ተራ በተራ ይሄን ትቀራለች ይሄን ትቀራ ከዛ ይሄን ሲጨርስ ይሄን ትቀራ ከዛ ይሄ ነው አሁን ሁለቱ ፊደሎች እዚህ ጋር ልዩነት አላቸው ለምሳሌ ሲን አለን ሚም አለን አይን አለን ምንም የተሳበ ነገር የላቸው ሰ ሚ አ ነገር ግን ሶሪ ያመድ ላይ ነኝ ያለሁት አሁን እዚህ ጋር ለምሳሌ ማዛ የሚለው እንመልከት ማዛ መ የሚለው አሊፍ መድ ስለተጨመረበት መሙሚ ማ ዛ የነበረው አሊፍ መድ ስለተጨመረበት ዛ ማዛ እንላለን እዚህ ጋር በምንወስደው ጊዜ ጧ ፈትሐ አለው ሰው ጠ አይን ፈትሐ ነበረው አ ነው ግን አሊፍ መድ ተጨመረበት ያው አሊፍ መድ መሆኑን የምታውቁት ሁሉም ፈትሐ ከስራ አለው እሱ ግን ምንም የለው ፈትሐም ከስራም የለው ሰው እሱ ለመሳብ እንጂ ለመነበብ አልመጣም ማለት ነው ስለዚህ ጣ ሚከ እሺ እዚህ ጋር በምንወስድበት ጊዜ ደግሞ ሚ ከስራ አለን ዘ አሊፍ መድ አለው ሚዛ ጂም ضم አለው ጁ ሃ አሁን ስንት መድ አለ እዚህ ጋር አሊፍ መድ አለ እዚህ ጋር አሊፍ መድ አለ ለምን ዘ በአሊፍ መድ ተሳበ ሃ በአሊፍ መድ ተሳበ ሰው ሚዛጁሃ እንላለን ነው ወከዛም እንደዚህ ወደዚህ ስንመጣ ደግሞ ፋ ፈትሐ አለ ፈ እንላለን አሊፍ አለ ፈአ ከዛ እዚህ ጋር ዘ ነው ከዘ ቀጥሎ አሊፍ መድ ስለተጨመረበት ፈአዛ አያችሁ ፈአዛቀሁ ዘ በአሊፍ መድ ተሳበ ማለት ነው አሊፍ መድ በትንሹም በትልቁም አለ ይሄም አሊፍ መድ ነው እንደዚህ ሆኖ ትንሽ ሆኖ ስታገኙት ያው አሊፍ መድ ነው እነዚህ ጋር ወው አናቱ ላይ ወው አሊፍ መዱን ለመሸከም እንደመጣ ነው ብዙ ጥያቄዎች ይኖራቸዋል አላኩል ሐል ወደዚህ ስናልፍ ወደ ሁለተኛው ያ መድ እንለፍ ያ መድ ሲሆን ደግሞ አሁን አሊፍ መድ ከፈትሐ ጋር ብቻ ነው ብያቸዋለሁ ያ መድ ሲሆን ደግሞ